ማለትም ከበሽታ ይፈውሳል ወይ ነው ጸበል። የዚህ ጊዜ ክርስቲያኖች አው ይፈውሳል ይላሉ ነው። አው 10 ቄሶች ላምጣላችሁ 10 የማህበረ ቅዱሳንም የሲኖዶስ አባላትም ሆነው የታመሙ ሰዎች አሉ። ከነ ማስረጃው ቲክቫ ላይ ከነ ዜናው አመጣላችኋለሁ። ምን ሲባሉ አቡነ እገሌ የእገሌ ፓትሪያርክ ዘመንበረ ሄዶ ስሙ በጣም ይረዝምና ቄስ እገሌ በካንሰር ታሞ ህንድ ተልኳል ትባላለ። ወራጅ አለ። ወራጅን ያዝ እናርገውና ዘመንበረ ቄስ እገሌ አይባልም። የመጀመሪያው ማለት ነው። ይሄ አጠራር የሚመለከተው ቅዱስ ፓትሪያርክን ነው። ቅዱስ ፓትሪያርኩን ስንጠራ ደግሞ ብፁዕ ወቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት እንላለን። ከዛ ውጪ የሚባል የለም ነው። ቀጥሎ ግን ዋናው ሐሳብ ምንድነው? ጸበል የሚያድን ከሆነ ፓትሪያርኩም ወይም ቄሶቹም ወይም መነኮሳት ጳጳሳት ታመው ለምንድን ነው ህንድ ሀገር ሄደው የሚታከሙት? ጸበል ባያድን ነው። ስለዚህ ጸበል ያድናል የምትሉት ውሸት ነው የሚል ነገር ነው። ክሱ ይሄ ነው። አሁን የዘምዘም ውሃ በእስልምና ምንድነው እሱ ትርጉሙ የሚለውን እናይና ከራሳቸው ሰዎች የትኛውም ሙስሊም በህክምና ማለት ህክምና ሄዶ የሚታከም ከሆነ አላህ ያድንም። ሎጂኩ ይሄ ነው። እንግዲህ ረሱላችን አለይሂ ሰላቱ ወሰላም በሐዲሳቸው ለበሽተኛ ደግሞ መድኃኒት ነው ብለዋል ማለት ነው። ዘምዘም ውሃ ለተጠጣበት ዓላማ ነው የሚውለው አሉ ነብያችን ሰለላሁ ዐለይሂ ወሰለም። የዘምዘም ውሃ ለተጠጣለት ዓላማ ይውላል። ቢስሚላህ ብለህ አንተ አላህ እውቀትን እንዲሰጠኝ ብለህ ንያ አድርገህ ከጠጣህ በአላህ ፍቃድ አላህ ሱብሓነሁ ወተዓላ የጠየቀውን ነገር ይሰጥሃል። ያ ውሃ ከጅብሪል ክንፍ ስር እስማኤል ከተባለው ነብይ እግር ስር የፈለቀ ውሃ ነው። ያንን ውሃ የጠጣ ሰው መድኃኒት ነው፣ በሳይንስም ተረጋግጧል። የዘምዘም ውሃ ለተጠጣበት ዓላማ ይውላል። ለምሳሌ ርቦ ከሆነ ለመጥገብ፣ ታመ ከሆነ ለመዳን ይውላል። አሁን በእስልምና የታመሙ ሰዎችን ለምን እናያለን? ይሄ ግን እንደው የሚድኑ ሰዎችን ካላየ ሰው ወደ ህክምና ከሄደ ያ ነገር ባያድን ነው የሚባል ከሆነ እኔ ኢትዮጵያ ውስጥ ዘምዘም ውሃ በጣም ማግኘት ከባድ ሆኖ ምናምን ሊሆን ይችላል። እዛው ያለበት አካባቢ ላይ ሆስፒታል ምን ይሰራል? ዶክተር ምን ይሰራል? ለምንድን ነው እሱ ሌላ ህክምና የሚፈልጉት? በቃ ሄደ አይጎልም አይደለ? የፈለገ ቢወሰድ አይጎልም ትሉናላችሁ። ማይጎድል ከሆነ ያ ሁሉ ሰው እየጠጣ ለምን አልዳነም? ባያድን ነው ማለት ነው። የአንተ ሎጂክ ይሄ ነው። እና ኡስታዝ ሳላህ ብታስብበት ጥሩ ነው። መጽሐፍ ቅዱሳችን ላይ አንድ ነገር ልንገራችሁ። በሁለተኛ ዜና ምዕራፍ 5 ላይ ቁጥር 10 ላይ ስለ ንዕማን የምናገኘው ታሪክ አለ። ወደ ኤልሳ ጋር ሄዶ ኤልሳ ምን ብሎት ነበረ? ዮርዳኖስ 7 ጊዜ ብቅ ጥልቅ በል ተጠመቅ ከለምጽ ትነጻለህ አለው። በዚህ ጊዜ አባናና ፋርፋ የሚባሉ ወንዞች አሉ በሀገር እስራኤል። ለምንድን ነው እሱ ብሎ ጥያቄ አቅርቦ ነበረ። ግን አባናና ፋርፋ ሳይሆን ሄዳነው ዮርዳኖስ ነው። እግዚአብሔር የተለየን ነገር ለተለየው አገልግሎት ለተለየው ፈውሱ ሊጠቀም ይችላል ማለት ነው። ጸበል ምንለው አለ። እምነታችን በእግዚአብሔር ነው። በዛ በኩል እግዚአብሔር እንደሚያድን እናምናለን ነው ቁም ነገሩ። በተለየ ሁኔታ ዛሬ ይህን ቪዲዮ የምታዩ ሁላችሁ በምትችሉት መጠን እስከ መጨረሻው እንድሰሙት እና ደግሞ የፕሮቴስታንቲዝምን የትምህርት ውድቀትና ቡድን ደጋፊ እንደሆኑ የምታዩበትን ነገር አሳያችኋለሁ። ስለዚህ በምትችሉት መጠን ለወዳጅ ዘመዶቻችሁ ሼር አድርጉት። ቤኒን የተባለ ፓስተር ይመጣል ከውጭ እና ይህን የተመለከተችው የሙሉ ወንጌል ቤተክርስቲያን መግለጫ ወጣች። መግለጫው እንደዚህ ይላል። ቤኒን እንዲመጣ ማንፈልግበት ምክንያት ያለችው የመጀመሪያው የብልጽግናና የጤና ወንጌል ሰባኪ እንዲሁም የእምነት እንቅስቃሴ አራማጅ ነው። የብልጽግና ማለት ይሄ ከገንዘብ ጋር ማቴሪያል ሰባኪ ነገር ማለት ነው። ከገንዘብ ጋር የተያዘ ነገር ብቻ ስለሆነ ስብከቱ ይህን ሰውዬ መቀበል አንፈልግም አለች። ተመልከቱ፣ እንዲህ የሚሰብኩ የሉም ኢትዮጵያ ውስጥ እዩ ጩፋን እነ ነቢይ ሄኖክን ጨምሮ እስራኤል ዳንሳ ሌሎቹንም ማለት ነው። ትልቅ ተከታይ ያላቸው ከሙሉ ወንጌልም በላይ ተከታይ ያላቸው ሰዎች እንዲህ ሰባኪ ናቸው። አንድ ቀን አልተቃወመችው። ሁለተኛው ቤኒን ሐሰተኛ ፈውስን በማሳየት የሚታወቅ ሰው ነው። ሐሰተኛ ፈውስን በጃኬት እንደምታዩት ከላይ በጃኬት ሰዎች ሲረፈርፍ ታዩታላችሁ። በካልቾ የሚረፈርፈውን እዚህ ሲያወግዙ ታይተናል። እዩ ጩፋን አላየንም። ስለዚህ ሙሉ ወንጌል ከትምህርቱ ነው ከሰውየው ነው ችግሯ። እንቀጥል። ቤኒን ሶስተኛው ምክንያቷ ብዙዎችን ያሳተ ሐሰተኛ ነብይ ነው። ሰውየው ደግሞ ብዙ ጊዜ የሆነ ነገር ይተነብያል፣ መልሶ ይቅርታ ይጠይቃል። ሐሰተኛ ነብይ ነው አለች። ኢትዮጵያ ውስጥ የሉም እንደዛ ሐሰተኛ የተባሉ አሉ። ስትቃወም አይተናል፣ አላየንም። ሌላው ትምህርቶቹ ሐሰተኛ ትምህርት አለው ይሄ ሰው። ለምሳሌ እኛ በምድር ያለን መሲዎች ነን፣ ትንንሽ እግዚአብሔሮች ነን ይላል። ከዚህ አንጻርም አልቀበለውም ማለች። እንዲህ የሚሉ የሉ አሉ። እዚሁ ኢትዮጵያ ውስጥ እንደሱ አይነት ትምህርት የሚያስተምሩ እንደሱ አይነት እንቅስቃሴ የሚያደርጉ ሰዎች አሉ። ስትቃወማቸው አላየንም። አሁን ግን እንዳይመጣብኝ ይሄ ሰው ብላለች። ይሄ ሰው የሚመጣው ግን በካውንስሉ ነው ይሉናል መግለጫ የሰጡን አካላት። ተመልከቱ። የፓስተር ቤኒን መምጣት
በመለኮታዊ ምሪት ወደ ኢትዮጵያ እንደሚሆን የተነገረው ኡጋንዳ ባለችው ቤተክርስቲያን በፓስተር ሮበርት ካንጃ በሚመራት ቤተክርስቲያን ውስጥ በተዘጋጀ ትልቅ ክሩሴድ ላይ እንደነበረ ይታወሳል። በዚህም መላው የወንጌላውያን አማኞች መምጣታቸውን በተመለከተ የሰሙ ደስታቸውን ሲገልጹ እንደነበረ ሰምተናል። መላው የወንጌል አማኞች ደስታቸውን ሲገልጹ ሰምተናል ይላል ሰውየው። የሚገርማችሁ ደግሞ በመለኮታዊ ምሪት ነው ሰውየው የሚመጡት። ሙሉ ወንጌል ይሄ መለኮታዊ ምሪት አልደረሳትም ወይስ መለኮት መገለጥ አይሰራም እሷ ጋር? ለማንኛውም ሰውየው የሚመጡት ግን በመለኮታዊ ምሪት ነው ይሉናል። እሺ የሚመጡ መጀመሪያ ከተማ አቀፍ የሆኑ ቱሪዝሞች አሉ። ግድቡንም ቀደም ፓስተር ካያንጃ እንዳነሳው ግድቡንም ለማየት የሚፈልጉ ካሉ ያንንም ኦርጋናይዝ የምናደርግ ይሆናል ማለት ነው። ምን ይጎበኛሉ ቢል ጥሩ ነው። ከተማ ለምሳሌ ኢትዮጵያ ቤተክርስቲያን የምታስጎበኘው መንፈሳዊ እሴቶች አሏት። መንፈሳዊ እሴት የለህም። ስለዚህ ቀጥሎ ምን አለ? ግድቡን ይጎበኛሉ። አሪፍ ነው። ከሀገር አንጻር በቃ ጥሩ ነው። ከዛ በኋላ ጥያቄ ተጠየቀ። ምንድነው ጥያቄው? ሁሉም ሰው ይቀበላችኋል የሚል ጥያቄ ተጠየቀ። ይሄ ሰው ይመልሳል። አስቀድሞ ግን ስለዚህ ሰው ልንገራችሁ ከፓስተሩ ጋር የሚመሳሰልበትን። ፓስተር ቤኒን ኢየሱስ ሰይጥኗል ብለው ተናግረው ነበር። በኋላ ላይ ይቅርታ ይጠይቁ አይጠይቁ ባላቅም፣ ግን ኢየሱስ ሰይጥኗል የሚል ነገር እንደተናገሩ የሙሉ ወንጌል ቤተክርስቲያን በመግለጫዋ ላይ ጽፋለች። እና ከዚህ በፊት ይሄ ሰውዬም እንዲሁ ተናግሯል። ፓስተር ዘላለም የካውንስሉ መሪ ማለት ነው። ምን አለ? ኢየሱስ ሰይጥኗል። ከዛ ይቅርታ ጠይቆበታል ሲባል ሰምቻለሁ። ጥሩ ነው ከጠየቀ። ግን የሐሳቡ ርዕስ እንደነበራቸው ማሳያ ነው። ዛሬ ማደግድጎ የሚቀበለው የመንፈስ አባቱ ስለሆነ ነው ማለት ነው። ከዛ ግን ለተጠየቀው ጥያቄ የሚመልሰው መልስ እንስማ። እኛ ሀገር ላይ የተለመደ ስርዓት አለ። ይሄ ምንድነው? ሰዎች በግላቸው ወይንም በግሩፕ ተነስተው እከሌ ስህተት ነው እከሌ እውነት ነው የሚሉበት አሰራርና አካሄድ የተለመደ ነው። ነገር ግን አሁን ባለን ኤክስፒሪየንስ እንደምታውቁት የቢሊግራም ፕሮግራም በወንጌል አማኞች ካውንስል በኩል የተደረገ ነው። ስለዚህ ካውንስሉ የሁላችንም ጥላ ነው። ማጠቃለያው ምንድነው? የወንጌል አማኞችን እንዳጠቃላይ የሚያጠቃልል ነው። በካውንስሉ ነው የመጡት። ሁላችንም ያገናኝ ነው አሉ። መስቀል አደባባይ ላይ ጴንጤዎች ትገኛላችሁ ወይስ አትገኙም ነው የመጨረሻው። ምክንያቱም ሙሉ ወንጌል አይወክለኝም ትምህርቱን አልቀበልም ብላለች። ሌሎቹም ደግሞ ሌላ ብለዋል። እነዚህ ደግሞ ወጥተው አይ እኛ የወንጌል አማኞች ነው ብለዋል ፕሮግራሙና ትወጣላችሁ ወይስ አትወጡም ነው ጉዳዩ ነው። ትምህርት ታመዛዝናላችሁ ወይስ ወጥታችሁ ቲፎዞ ትሆናላችሁ? ሰላም ክርስቶስ ይብዛላችሁ። ትምህርት ታመዛዝናላችሁ ወይስ ወጥታችሁ ቲፎዞ ትሆናላችሁ? ሰላም ክርስቶስ ይብዛላችሁ።